sometimes happen ስላችሁ ማለት ላስቀናው ፈልጌ ነው። እናቱ ደንግጣ ወይኔ ልጅ እንበላብኝ ስትል በአገውኛ ቋንቋ ላሊበላ፣ ላል ማለት ንብ ወይም ማር ማለት ነው። ማር ይበላ ማለት ነው። የስሙ ቃል ኪዳን የሚገርምሽ ይምራ ማን ብልበላ ጊዮርጊስ ላይ ቤተ መቅደሱ ላይ ማር ይጥላል። እስካሁን እሱን ብታይልኝ ደስ ይለኝ ነበር። ቤተ መቅደስ ላይ ብልበላ ጊዮርጊስን አይተሽው ብትመለሽ ደስ ይለኝ ነበር። እና እዛ ጋ ማር ይጥላል ቤተ መቅደሱ ውስጥ። እና ምንድነው ያ እንግዲህ ማር ንብ በባህሪው ምንድነው ጩኸት አይወድም። እንደገና ደግሞ ጭስ ሲጨስበት ይሸሻል። አንድ ባለሙያ ንብ ባለሙያ ካለ ማሩን ለመቆረጥ መጀመሪያ ፉሚጌሽን የሚባል ፉሚጌት ማለት ማጨስ ማለት ነው። አጭሰሽ ንቡ ሲሸሽልሽ ባለሙያው ቆርጦ ንቡን ይጠቀማል፣ ማሩን ይወስዳል። እዛ ብልበላ ጊዮርጊስ ያለ ንብ ግን አባቶች ቅዱስ ማዕጠንት ቤተክርስቲያን በሚያጥኑበት ሰዓት ላይ አይሸሽም፣ እንደገና ደግሞ አይናደፍም። እንግዲህ የዚህ የቅዱሱ የስሙ ቃል ኪዳን እዛ ቤተ መቅደስ ላይ ስቲል ማር ይጥላል። አንድ እሱ ነው። ሁለተኛ ነገር ደግሞ በኢትዮጵያ ደረጃ 37 የማር የጥራት መመዘኛ መስፈርት አለ በኢትዮጵያ። እንዲሁ ግብርና ባለሙያ ምናምን እሱን እንትን ማድረግ እንችላለን። የዋግ ላስታ ማር በኢትዮጵያ አንደኛ ነው። ስለዚህ እዛ የተቀደሰ ቦታ የስሙ ቃል ኪዳን ማሩ የሚገርምሽ ነገር እስቲል በጥናት ላብራንትን የተመረመረው ነው የምነግርሽ። 37 የጥራት መመዘኛን አልፎ በኢትዮጵያ ደረጃ የዋግ ላስታ ማር አንደኛ ገብቶሻል። የዚህ የስሙ ቃል ኪዳን ስለሆነ ነው። እና ይሄንን አንድምታው ላይ ጊዜ ካለሽ ቤተ ሚካኤል ጋና ያለው ጎልጎታ መቃብሩ የቅዱስ ላሊበላ እዛ ላይ ምንድን ነው እስኪ ስለ ቅዱስ ላሊበላ አንድምታ ብለሽ የተወሰነ ሂንት ይዘሽ ብትሄጂ ደስ ይለኛል። እዛ ቦታ በመሄድሽ አመለካከትሽንም እንዲሁ እንትን በማለትሽ በጣም እናከብርሽ። ትልቅ አርቲስት እና ቲክቶከር እህታችን ነሽ። እናከብርሻለን፣ ወድሻለን። ይሄን ለማለት ነው የገባሁት። ስለሰጠሽን ጊዜ አመሰግንሻለሁ። ቴንኪው። እኔም አመሰግናለሁ። በጣም ነው የማመሰግነው። እሱ ወንድሜ በጣም ቴንኪው። እና ነገሩን በጣም በቃ እንድረዳው እንዳውቀው ምናምን ነው የሚፈልጉት እንጂ ለመናገር እዚህ ይሄ ለጸብ ምናምን ራሱ የሚጋበዝ ሰው አልነበረም። ልክ እንደ ኮመንት ላይ እንደነበረው ነገር ምናምን ማለት ነው። ነገሮችን ለማስረዳት ነው የሚፈልጉት፣ ነገሩን እንዳውቀው ነው የሚፈልጉት ምናምን እና የተሳሳተ መረጃ ነበረኝ እኔ ራሱ እና የሚገርምሽ ነገር በቃ ይሄ አሁን ይሄ ዛጉዌ ዳይናስቲ የሚባለው የነዚህ የቅዱስ ላሊበላ ዳይናስቲ ጊዜ የነዚህ ዳይናስቲ የሚገርምሽ ጸጊ 300 ሌላ ሚናሽ መሰለኝ 333 ዓመት ኢትዮጵያን አስተዳድረዋል። እነዚህ የዛጉዌ ዳይናስቲ የመራ ተክለ ሃይማኖት ልጆች 11 ቅዱሳን ልጆች ነው የወለዱ ከአክሱም ኪንግደም ፌለሪቲ በኋላ። ከአክሱም ኪንግደም ፌለሪቲ በኋላ መራ ተክለ ሃይማኖት መሰበ ወርቅን አግብቶ ደብረ ሮሃ ላስታ ላሊበላን የመቀመጫውን ያደረገው እሺ 11 ቅዱሳን ልጆች ወልዷል። ከ11 ቅዱሳን ልጆች ግን በስማቸው ታቦት ተቀርጾ ቤተ መቅደስ ታንጾላቸው ያሉ ቅድም ያልኩሽ የሁለት ወንድማማቾች ልጆች የንጉስ ዛን ስዩምና የግርማ ስዩም ልጆች ቅዱስ ላሊበላ፣ ቅዱስ ናኩቶ፣ ቅዱስ ይምርሃነ ክርስቶስ፣ ቅዱስ ገብረ ማርያም ናቸው። እነዚህ እንግዲህ አፍሪካ ተብላ ሳትጠራ በፊት እስከ ህንዱ ውቅያኖስ ድረስ ያስተዳደሩ ታላቅ አባት ናቸው ለ333 ዓመት የዛጉዌ ዳይናስቲ የምንለው ማለት ነው። እና ይሄ ታሪክ የሚገርምሽ ነገር እንግዲህ የስላሴን መንበር የሚጠብቁት ኪሩቤልና ሱራፌል ናቸው። እንግዲህ በስላሴ መንበር ላይ በንስር የሚመሰላለ፣ በአንበሳ የሚመሰላለ፣ በሰው የሚመሰላለ፣ በላም የሚመሰላለ። እነዚህ አሁን አራቱ የኪሩቤልን የስላሴ መንበር እግዚአብሔር ደግሞ ዓለሙን የሚያይባቸው ወሆረት መንግስት ሀበ ህዝበ ቅዱሳን የእግዚአብሔር መንግስት ወደ ተመረጡ ሰዎች ሄደች ተብሎ የተባሉት ዓለሙን የሚያይባቸው እነዚህ ቅዱሳን አባቶች ናቸው አራቱ። ምክንያቱም በእነሱ የንግስና ዘመን ኢትዮጵያ መሀሏ ገነት ዳሯ እሳት ነበረች። አንድም ቴሪቴሪ ጋር ምንም አይነት ኮሽታና ግጭት አልነበራቸውም 333 ዓመት ሲያስተዳድሩ ማለት ነው። እና በዚህ ይመስሉታል ሊቃውንቶችን እንትን ብለሽ ያለውን ነገር
ስለነሱ መርምረሽ ምናምን ብትሄጂ ደስ ይለኛል። ዞሮ ዞሮ ግን ሌላ ጊዜ በፕሮግራም መተሽ የምታዩ ስለሚሆን አሁን የራት ጊዜሽ ነው፣ ጓደኞች ጋር ያለሽው። አመሰግንሻለሁ። ቴንኪዩ። እሺ አመሰግናለሁ። ቴንኪዩ ጋይስ። አመሰግናለሁ። እንደዚህ አይነት ሰው ያብዛለን። ከሚሳደብ ሰው መቶ እዚህ ጋር የሚያስረዳ ሰው ያብዛለን። አሁን እዚህ ጋር የምትሳደቡ ሰዎች አሁን አታስቁ። ብመታችሁ ደስ ይቻል። ስማኝማ ሁለት እኮ ነው፣ ሁለት ፍሬ አንድ ሁለት በኢየሱስ። ሌላ ደግሞ የንጉሩ ኤርሚያስ አንዴ 5 ደቂቃ ፖዝ ልናደርግ ነው። ለምን በጣም ነገራችን